አንድ ምሳሌ አነጋገር ልጠይቅህ ነው አንተ ትጨርስልኛለህ ተጀምራለን እጨርስልሃለሁ እሺ ይሁን ከፍትፍቱ አጉርሰኝ ንግድ ማለት ተደምሮ ተቀንሶ እዚህ ምድር ላይ የምትኖረው 67 ዓመት ከዚህ ውጭ ያለው ኑሮ በአጠቃላይ ዘላለማዊ ህይወት ላይ ነው እኔ 13 ዓመት ከ5 ወር እስር ቤት ነበርኩ 8 ዓመት ደግሞ ጨለማ ቤት ነው የኖርኩት 4 ዓመት ካቲና ታስሬያለሁ 8 ዓመት ጨለማ ቤት ይሁንኩ የኔ አመሰግናለሁ ታኩሬ ሼር ያረክሽልኝን አሁን ያየሁት ወንድሜ ማናጀሪ ቀንደብሎ አውርቶች ነበር አይደለ አውርቶኛል አይደለ ስለዚህ ዛሬ ገና ነው ከዛ የገባሁት አላረፍኩም ሁላና ዛሬ ነው የሰማሁት ይሄንን ኦርዲሱ ደውሎ አውርቷል ቤተሰቦቼ ምንም አይነት ችግር እንዲነካብኝና የሰው ፊት እንዳይብኝ አልፈልግም የሚል ኢትዮጵያ ይሄንን ቪዲዮ ኮፒ ሊንክ እና ሪፖስት በማድረግ ቢያንስ መርዳት የሚችል ሰው ጋር ሼር በማድረግ ተባበሩ። እነዚህ ላይን የሚያሳሱ ልጆች እናትና አባቶች ከአማረ ቤታቸውና ሞቀ ካለ ጎጇቸው በችግር ምክንያት ተፈናቅለው የኛን እርዳታ ይሻሉ። እኛም የግዴታችንን እንወጣ ብለን ደብረ ብርሃን በሚገኘው አግማስ ኢትዮጵያ የመጠለያ ካምፕ ሂደን አይተናቸው ነበር። እኛም ደግሞ ቦታው ላይ በመገኘት ከነሱ የሰማነው ነገርና ያየነው ነገር እጅግ በጣም ልብ ይሰብራል። እነሱም ደግሞ የኛን እርዳታ ይሻሉና ታህሳስ 10 አግማስ ኢትዮጵያ የላይቭ የእርዳታ ፕሮግራም ስላዘጋጀ ከቀኑ 10 ሰዓት ጀምሮ ሁላችንም ስለምንገባ ሁላችሁም እንዳትቀሩ በአክብሮት እንጠራችኋለን። ለወገን ደራሽ ወገን ነውና ሁላችንም የግዴታችንን እንወጣ። አመሰግናለሁ። 15 ሚሊዮን ብር ገቢ ያደርግላችኋል። ስለዚህ ውጭ ሀገር የሚገኙ ኮንታክታችሁ ከኛ ጋር በመገናኘት ገንዘቡን መረከብ ይችላሉ። ፈልገው አንተም በተመለከተ ግን ድርጅቱ የ5 ሚሊዮን ብር መኪና ለግልህ ሸክሟል። ሻካላካ አመሰግናለሁ ታኩሬ ሼር ያረክሽልኝን አሁን ያየሁት ወንድሜ ማናጀሪ ቀንደብሎ አውርቶች ነበር አይደለ አውርቶኛል አይደለ ስለዚህ ዛሬ ገና ነው ከዛ የገባሁት አላረፍኩም ሁላና ዛሬ ነው የሰማሁት ይሄንን ኦርዲሱ ደውሎ አውርቷል በፍጥነት እህት ወንድሞቼ ናቸው እዛም ያሉት መላው ኢትዮጵያ የኛ ነው የሚያስፈልገውን ቁሳቁስና እህል ይዤ ደግሞ ወደዛ ሄዳለሁ ወንድሜ እሺ ብሮስኪ እሺ እናመሰግናለን እናመሰግናለን ጆናችን እንኳን አየነህ ጊፍት ይቻላል እንዴ ወይስ ብር ብቻ ነው አው ጊፍት ይቻላል ምን ይሁን አንበሳ ይሁን አው አንበሳ ይሆነልህ ይሩጥ አንበሳው ይራራት በጆን ዳንኤል ስም ይራራት አንበሳው ላይቫችን ሞቅ እንዴል መጣ ይኸው አንበሳው መጣ አንበሳው መጣ እናመሰግናለን እሺ የመቻችሁ ታኩሬ ኖሪልን ወንድማችን በቃ እሄዳለሁ ወደዛ የሚመችሽ ከሆነ አብረን እንሄዳለን ብራዘር እሺ ወንድማችን ይመችሽ ደህና ደሪ በጣም ነው የምናመሰግነው ንግድ ማለት ተደምሮ ተቀንሶ እዚህ ምድር ላይ የምትኖረው 67 ዓመት ከዚህ ውጭ ያለው ኑሮ በአጠቃላይ ዘላለማዊ ህይወት ላይ ነው እኔ 13 ዓመት ከ5 ወር እስር ቤት ነበርኩ 8 ዓመት ደግሞ ጨለማ ቤት ነው የኖርኩት 4 ዓመት ካቲና ታስሬያለሁ 8 ዓመት ጨለማ ቤት ይሁንኩ የኔ አይምሮ ተቀይሯል ለምንድነው ኖባዲ ነው ምንም ነገር የለም በቃ እዛ ውስጥ ያለው እግዚአብሔር እናንተ ብቻ ናችሁ ያ የምትወዳቸው ጓደኞች እንሞትላናል ያሉ ከቤተሰቦቹ ውጭ ሁሉም እንደጉም ተነዋል እዛ ጋር ቁጭ ብለህ ሻይ መጠጫ ታጣለህ እዛ ጋር ቁጭ ብለህ አንድ ኮካሪ ይናፍቃል ሁሉም ሰው ይጠፋል ያን ጊዜ ያለ አጠገብህ እግዚአብሔር ነው ስትሞትም ለካ ንብረትህም ማያገለግልህም ስለዚህ እኔ የተረዳሁት ነገር እኔ በማልፍበት ሰዓት እዚህ የሚቀር ነገር የሚጠነባ የሚሸት የሚከረፋ እንጂ ለኔ ምንም አይደለም ለኔ ምንም አንድ ሰው ማዳን ለኔ ምንም ከተፈቀደልኝ ውጭ
በ100 ብር ቃምጥቼ 300 ብር ምሸጥ ከሆነ ባላወቀ ህብረተሰብ ላይ እኔ ልበለጽግ እችላለሁ። አይምሮዬ ግን አይበለጽግም። እኔ ላተርፍ የምችለው 10 ብር። ከዚች ውጭ ያለው ነገር ግን ህዝብህን ጠቅመ መሄድ አለብህ። ለህዝብ መሆን አለብህ። ገንዘብህን ለህዝብ መሆን አለብህ። ማካፈል አለብህ። መስጠት አለብህ። እድለኛ መሆን አለብህ። ገንዘብን ነጋዴ መሆን ይችላል ግን እንደዛ ብለው አንዳንድ ጊዜ የሚሉ እስኪ ከዛሬ 6 ዓመት በፊት አንድ ቴሌቶን ወይም የመንግስት መዋጮ ላይ ሂድና የመጀመሪያው ብር ምንድነው የሚለውን ወደ ኋላ ሄደ አምጣ። እኔ ከእስር ቤት ተፈትቼ ስራ ጀምሬ ማዋጣት ከጀመርኩ በኋላ ግን 30-40 ሚሊዮን ምን ሆኑ ጌጥ ሆኖ ማለት ነው። ትናንትና 100,000 ብር የማይከፍለው ነጋዴ ተስቦ 5 ሚሊዮን ላይ ገባ፣ 10 ሚሊዮን ላይ ገባ፣ 50 ሚሊዮን ላይ ገባ። ነገሩን አየህ አዞርከው። ይቻል ነበር ግን ተንገብግበናል። የት ልናደርሰው? የት ታደርሰዋለህ? ስለዚህ ያገኘውን ነገር ለወጣቱ፣ ያገኘውን ነገር ላንተ በታች፣ ያገኘውን ነገር ለህዝብ ለሚጠቅም ነገር ላይ አውለው። ላንተ መኖሪያ እንደነገርኩ አንድ እንጀራ እንኳን አትበላም። አሁን ጊዜ ሆነ ነው የምትሄደውና የኔ እንትን አንደኛ ትርፉ ተመጣጣኝ መሆን አለበት። ሁለተኛ ያገኘው ገንዘብ ደግሞ ማካፈል መቻል አለበት። በቃ ማካፈል ነው። ለምን ይዘው አትሄድም? ስትሄድ የጋብቻ ቀለበት እንኳን ብትኖር እንደዚህ አርገው ፈተው ቁጭ አድርገው ባዶህን አድርገው ነው የሚሄዱ። ሁሉም ነጋዴ እንዲያውቀው እንፈልገው ያካበተውን ነገር ሁሉ ሳይበላው በበሽታ ነው የሚሞተው። ከሞተ በኋላ ክፋቱ ግን ደግሞ ምን አድርገልኛል? ላንተ ጸጋና ሀብት ሰጠው፣ ምን አደረከው? እግዚአብሔር እስከ መቼ ነው እያከኩ ምኖረዋ? የሰለጠኑት ሀገር ቻይና ብትል አውስትራሊያ ብትል አሜሪካ ብትል ባላቸው ነገር ነው በቃ እየሰሩ የሚኖሩት። በቃ ይቺን 300 ብር ተከራይቻለሁ የኢትዮጵያን ህዝብ አስደምሜ ትርፌ ነው ማገኘው ይላል። አባቴ ነው ያጥበብናትሽ ውሃ በላት እኮ ድረሽላት እንጂ ልትበይ። አረ ምን ድሮም ኢትዮጵያ ውስጥ ጥበብ ያለው ሰው ምንም አይከፍ። ነስኪ ባዛር እንዴልሽ በእናትሽ ብለ መድፍ ባደጉት ሀገራት እኮ የኛ ወደ ኢትዮጵያ አስገባ ነው እንዴ? ምንድን መድፍ በቃ ላቅንቅንልሽ እና ኢትዮጵያ ውስጥ የተመቸሽን ዘፈን ንገሪ ፏል አድርግሽና የሆነ ነገር ትወርጅልኛለሽ። መልካ እንደዛ ከሆነ የማን ነው? የቴድሮስ ታደሰና የስጢፋኖስ ቶማስ ማሻፕ ያደርጉትን ዘፈኝልኝ። ምንም ችግር የለውም አባቴ የፈጠነ ዘፍናለሁ ብለህ ሲኖ ክላክስ ታወጣለህ እንዴ? ማለት ነው ጉንፋን እኮ ይዞኝ ነው እዚህ ጋር ዘፈን እንጂ በስነ ስርዓት። እሺ አንዴ ብቻ አድድ ስጪ። ጉንፋን ነው በእናትሽ። ለሊት ስቱዲዮ ስለነበር አይነት ልጅ ነው በእናትህ። ይሄ እሺ ነው መዘፍንልሽ አሁን ብራዘሬ እንዳትለኛሁ ፍቅርሽ ይረታ መላሳት አይለኔ ምንድነው ወንድሜ ምንድነው? ግማታ አይደለም እኮ ሰላም እንዴነው ወንድማችን ምንድነው? እናቴን አደራሽ ስንቱን ያሳደገችኝ እናቴን አደራ አንድ ነገር ክፉ እንዳይነጋት። ምን ሆነ ነው? ቆይ ማታ ከስራ ስወጣ በቃ የመናጤ ልጅ ብሎ ሰደበኝ። እኔ ደግሞ ነፍስ ያደኩበት ነው። እግሩን ቀረጥኩት በገጀራ። አንተ ጨካኝ ነህ ግን እንኳን የሚያረክ እኔ እሱ እኮ አይደል መግደሌ እኮ አይደል የሚጸጽተኝ። የሁለት ልጆች አባት እኮ ነው ሰውዬው። ሁለት ልጅ ያለ አባት አስቀረ። እኔ ችግር የለውም ከ15 ዓመት በኋላ ምናምን መውጣት አይቀርም። ግን 3000 ብር ነው ያለብኝ አንተ ጋር ብድር። የሆነ ላገላግል ይመጣል 4 ጥርሱን ስላሸርፍ ምን ማለት ነው? 3000 ብር አንተ ኬት ነው? ምንድነው ከብላችሁ የለ እናንተ ምንድነው? ጓደኝነት ለመቼ ነው? እኔ እዚህ ነገሩ ነው የለኝም ለራሴ ኪሱን ታውቀው የለ እንዴ? ልጁ ታውቃለህ? የእናንተ ጓደኝነት ታራ ምኑ ላይ ነው? ማንነት ተሰጣሽ ሮዘ ነው የገባው ምንድን ምንድነው? ባንድ ጃራን ሽሮ የዘገንኩት ማማ በለጡ ደግሞ ያበዙታል። አንተ በክት ምንድነው? ሽሮና ነፍስ ነው የሚገናኘው። ምን እባክሽ የነ ማማ በለጡ እኮ ነው። የነሱ ሽሮ ደግሞ ቅመም አለው። አንድ ዘግኜ በበላሁት እኮ ነው እንደዚህ ያሳስሮኝ እኮ 24 ሰዓት ሊሞላኝ ነው አሁን። አንተ ሽሮና ሽሮ ነፍስ ምንድነው? አሁን እኮ ኑሮ ውድነት እኮ ነው። ኩላሊት በሉት እኮ የሽሮ ዋጋ እኮ ላይ አንተ እውነትማ አለው እኮ ግን እኮ ሽሮና ኩላሊት እኮ ኩሏን አልዋጋው እኮ ቅመሙ ነው የተሻለ ብዙ ቅመም አላቸው ምናምን አላቸው። ያበደ እኮ ነው ሽሮአቸው እኮ የሚገርም እኮ ነው። በእናትህ ቤቴን ብዬ ስገባ ሽሮአቸውን ቀምሽ። ኧረ እባክሽ በጣም ያበደ ነው። በቃ ምንም መጣላት እኮ ተጣሉ፣ ግን ቂጡን እኔ ነኝ የምወጋው። ያማችኋል አጥፋ። ወይኔ በቃ ወንድ ማጣት ያ ሁሉ ነገር እያለ ያማል። ቃስ ብላ አትሄድም እንዴ? ምንድነው አንተ እየወረጣችሁ የምትመጡት ምንድነው? አፈሳ ወጣት እየታፈሰ አሮጥም እንዴ? ስንት ዓመት ሮጥኩኝ፣ ስንት ዓመት እንዴ አገሬን አስጠራለሁ። ለነሱ የሮጥኩትን ሩጫ ብሮጥም አሮጥም የመጣ ይምጣ። ቁም እንዳታ ትበላሻል። ኧረ ጭራሽ ላይፍ ላይ ስለሆነ ነው እንጂ ሽንኩርቱ ከ5 ብር አይቀርስም። የእውነት ወይ የኔ ወጠምሻ ያከሩ ነው እየሮጡ ያዛቸው። ጭራሽ ጠምደት አርሰባችኋለሁ። ይሄ ነው እንደሚይዘው ጭራሽ ሽጉጥ እሷል። በዚህ ኑሮ ውድነት እንኳን ታፍሺ እንዲሁም ቀልያለሁ። በሽንኩርት አልዋጋም እንኳን እንትን አጥፊሽ ያረ መጣው ዛሬ ነኝ እኔ ምሳ የምጋብዘው። ማናችሁም እጄ እንዳትይዙኝ ያመራ። ኧረ ምንድነው እንጂ ምንድነው? እዛ ጋር ዱርዮች አሉ። በእናትህ አሳልፍ ለስልክ እንዲወስዱብኝ። ምን አገባኝ? ሌባ ደግሞ በዚህ መጣችሁ። በዚህ ሿሿ ቆዳ ቀይረሽ ነው ወረዘ ይጂ ያክ ሌባ ይጂ
ምን ትመስላለች? በእናትህ አንዷ እየለከፈችኝ እኮ በእናትህ እዚህ ቆይ በእናትህ መልሽ ይለውልህ ዝንዱ አሁን ባንተ ምክንያት ቢደፍሯት ተመለስ ወንድሜ እገዛት ነይ በእናትሽ አንቺ ነይ አስኮን ነይ ማን ነው እዛ ጋር ያስቸገረሽ ምንድናቸው ወንድ የለም ነው ባገሩ ነይ እባክሽ ዝም ብለሽ ምንድነው እነዚህ ናቸው ያስቸገሩሽ ሂጂ አንቺ እዛ ጠለሱ ጋር ጠብቂኝ ወንድ አያውቁም ምንድነው እናንተ ጉልበታችሁን ታሳዩ ሴት ጋር ነው እንዴ ምንድነው አንተ ጸጉርን ይዤ እንደ ጅራፍ እንዳላ ነው ጋር አንተ ዝም ብለሽ ሄድ እባክህ አንተ ባበጠ መሰለ እንዴ ድንችም በሹካ ነው የሚነሳው እባክህ የምትናገሪው ነገር አስተካክል ምን እሺ መጣላት ምናምን ፈልጋችሁ ነው እንዴ አንተ ማን ነው የሚጣለው ቆይ እዛ ጋር አውርተን እንምጣ እዚህ ሰው ያገራግረናል ነው በዛች ገባ ብለን ነው ቅያስ ጋር ነው ሎኬሽን ልከን ምናምን እናወራለን ቆይ አገኛለሁ በእናትሽ ፊክስ አረኳቸው እኮ ትንሽ አስቸገሩ እንጂ ኧረ በፓስታ ውሃ ነበር ፊቴን የታጠብኩትና ለዛ ነው ገርጥጬ ነው አሁን ስለጎዷቸው ማለት ትልቁ ትንሽ አስቸገረኝ ግን እሱ ፊክስ ስላደረኩት ሰፈር ቀይር እሺ እንዳይከሱሽ በእናትሽ እኔም ሌላ ጣጣ ውስጥ እንዳይከቱኝ በጣም ኃይለኛ ናቸው እሺ ድሮ ምን መጥፋዬ ሴት ነው አውቀዋለሁ እቺ ከርከሮ የመሰለች ልጅ በእናት አርፌ መንገዴን አልሄድም ነበር ይሄ ተረከመሽ ማግሌ እኮ አስቸገረ ጎረቤት ነው ገለባ ነው ይሄ ሰውዬ እንዴ አራጣ አበድረኝ እንጂ ሚስትህን አበድረኝ ነው እንዴ ያልኩት ይሄን ያህል ተሸማቀቅኩኝ እኮ እንደዚህ ለመጠየቅ ዛሬም ሄጂ ጉድን ነው የማይው እስኪ ምን ያዋል ሰላም ዋሉ ጋሽዬ ሰላም ዋሉ በጣም ተጠለሳ ከልጆ ቆዳ ነው እንደሰሩት አይንህን በጨዋት ነው መጣ ከልጆ ቆዳ ነው እንደሰሩት ወንበሩ አይንቀሳቀስም እንዴት ነው ጋሽዬ የኔ ጣፋጭ ምን አገባ ይናፍቁኛል እኮ ምን አገባ ያው ስለሚናፍቁኝ ነው ጋሽዬ ልጆቹ ደህና ናቸው እነዛ ታባይ ልጆች እሺ ምን ፈልገህ ደግሞ መጣሁ እንደው ጋሽዬ እንደው የሆነች ነገር ፈልጌ ነበር ምን አራጣ ፈልጌ ነበር አሁን ጨምሬ ነው የምሰጣችሁ ጋሽዬ እናትዬ ምን አራጣ ፈልጌ ነው የባለፈው መች ከፈልክና ነው ደግሞ አሁን አራጣ የምትለው ጋሽዬ የእውነት አሁን 1 ሚሊዮን ብር አሸናፊ ለሆነ አይንህን ሳላወጣ ነው ምንድነው ጋሽ 1 ሚሊዮን ብር አሸናፊ ለሆነ ነው አይሰሙኝም እንዴ ቆይ እስኪ አንተ እንደው ማን ይሙት 200 ብር አይተህ ታውቃለህ 1 ሚሊዮን ብር አይደለም ጋሽ ይሄ እንደያዘጋጀውን ቻሌንጅ አልሰማሁም አይሉኝም መቼም ጋሽዬ ከ250 ሺህ ብር እስከ 1 ሚሊዮን ብር አሸናፊ የሚያደርግ ቻሌንጅ ተጀምሯል እሱም የሚሆነው ደግሞ የፈለግከውን አይነት ታለንት ይዘህ መተህ ስትፈልግ በስክስታው ስትፈልግ በድምጽ ስትፈልግ በፈን እኔ ደግሞ ታቁኛላችሁ በፈን የታወኩ ነኝ 1 ሚሊዮን ብር አፍሼ መጥቼ ላንተ ነው መሰጠው የእውነት ጋር ከኛ የሚጠበቀው የሚሪንዳን አካውንት ታግና ሜንሽን በማድረግ ቪዲዮ በተለያዩ ሶሻል ሚዲያዎች መፖሰት ነው የሰው ሁላ ልጅ ይኸው ሚሪንዳ ቻሌንጅን ተሳትፎ ቤተሰቡን ይጦራል ያንተ ልጅ ቁጭ ብሎ አልጋ ያሙቃል ተነስና ስራ በልሽ አሁን ይልጣ እንዳንተ የበሰበሰ ልጅ አላበርኩም ማሰማም ጤነኛ ነኝ እኔ እሺ ነው አላበርኩም ለውጭ እናወራለን ያተሰማም እንዴ ለቀቀኝ ናሺ ቆይ እስቲ ምን ነው ለቀቅ ቆይ አንድ ለቀቅ ቆይ አይዞ ተረጋጋ ምን ሆንክ ነው ያልከው በጣም ብዙ ነገር ነው በጣም ብዙ ነገር ስራ ሰራለሁ አልኩኝ ቢዝነስ ሰራለሁ አልኩኝ ሞከርኩኝ ያልሞከርኩት ነገር የለም በመጨረሻው ግን አንድ ቢዝነስ መስራት አለብኝ ብዬ ልክ ሳስበው ይበላበታል ይሰራል አሉ ከዛ በኋላ ገንዘብ የለኝም እጄ ላይ ምንም አይነት ሳንቲም የለም አባቴ 2 በሬዎች አሉት አባቴ በሬዎቹ ከሁለቱ በሬዎች አንዱን በሬዎች ሽጦ የኔን ቢዝነስ ማስጀመር እንዳለበት አሰብኩ ከዛ በኋላ ገባውና ክፍለ ሀገር እናቴ ዘመኔን ሙሉ ስከስር ኖሬያለሁ አሁን ግን አንዱን በሬ ይሽጥልኝና ይሄን ቢዝነስ ልጀምር ለአባቴ አሳምኝልኝ አልኳት ማንንም ሰው አይረዳኝም ከዛ በኋላ እናቴ አባቴን አሳመነችው በሬውን ሸጠልኝ መጣው አዲስ አበባ ይበላበታል የተባለውን ስራ ልሰራ ልክ ከመጣው በኋላ ቢዝነሱን ጀመርኩ ከአንድ ወር በኋላ ድጋሚ ከሰርኩ አብጄ መሃል አስፋልት ላይ ዞሮብኝ እየሄድኩ እያለ ወጣቶች ተሰብስበው የሆነ የተለጠፈ ነገር ያነባሉ ምንድነው እስኪ የሚያነቡት ነገር ለኔም ይሆናል እንዴ ያልኩኝና ዞሮብኛል አይደለም እኔ ልክ ሳየው ወረቀቱን ጠጋ አልኩና እንደዚህ ሳይ ውጭ ሀገር መሄድ የሚፈልግ በተለይ አውሮፓ ብር ያለው ሰው እንልካለን ሲሉ በቃ እኔ አብቅቶልኝ ነበር ከዚህ በኋላ አውሮፓ መሄድ አለብኝ አልኩ እድል መቀየር ቻንስ መቀየር ሁሉንም ነገር መሞከር ከዛ በኋላ ልክ ሳስበው ግን ብር የለኝም መጨረሻዬ አሁንም ያለው አንድ በሬ ያለችው አባቴ ግን አንዱ በሬ ተሽጦ
እኔ ውጭ ሀገር ሊልከኝ አይችልም። ከዛ በኋላ እናቴ ነች ያለችኝ ሐሳብ እማዬ ከዚህ በኋላ አውሮፓ መሄድ አለብኝ። ህይወታችሁን እቀይርላችኋለሁ። የተሸጠውን በሬ እገዛለሁ። አውሮፓ እገባለሁ። እማዬ መሀል አዲስ አበባ ላይ ሸምነን ትያለሽ። አባቴ በሬዎች ጥምድ እገዛልሃለሁ። አውሮፓ መግባት አለብኝ አልኩት። ከዛ አባቴ እንደማይረዳኝ ስለማቅ እናቴ መጀመሪያ አሳመንኳት። ከዛ በኋላ እናቴም አላንገራገረችም፣ እሺ አለች። አባቴ ግን ከብዶኝ ነበር። በስተመጨረሻ ግን እኔና እናቴ ተመካክረን አባቴን አሳመን ነው። በሬውን ሽጦ ብሩ ስላላወጣለት መሬቱን አስይዞ በአራጣ መልክ ብር ተበደረልኝ። ያንን ሁሉ ብር ይዤ አውሮፓ ልገባ መጣሁ አዲስ አበባ። ከዛ ተበላ ተጠጣ ፈታል። በቃ አውሮፓ ልገባ ነው። መጣሁ አዲስ አበባ መጣሁ። እዛ ያየሁት ቢሮ ሄድኩኝ። እንደ ሄድኩኝ አውሮፓ ትልካላችሁ አይደለ? መጀመሪያ አይቼ ነበር። አዎ ቅድመ ክፍያ ከፈል አደረኩ። ከዛ በኋላ ጓደኞቼ አውሮፓ ሊገባ ነው፣ አሼ ሊበረግድለት ነው፣ ሰርግ ነው በቃ እኔ ጋር በቃ ፍቅረኛም አለችኝ። ከሷ ጋር እንበላለን እንጠጣለን። በቃ ላይፍ ሌላ ጉዳይ ነው። አውሮፓ ነው የምገባው። ላይፍ ሊበረግር ነው። ከዛ በኋላ ነገሮች ቀስ በቀስ እየሄዱ ባለበት ሰዓት የመጨረሻ 1 ሳምንት ነው የቀረህ፣ ና ቢሮ ትፈልጋለህ አሉኝ። ሄድኩኝ የመጨረሻ ክፍያዬን ይዤ። 1 ሳምንት ነው የቀረህ፣ የመጨረሻ ክፍያህን ክፈል አሉኝ። ከዛ በኋላ ፈራው። ያን ሁሉ ብር እንዴት ልክፈል? በምን ልመናቸው አልኩኝ። ደነገጥኩ። ሳስበው ግን ትላልቅ የቴሌቪዥን ፕሮግራም አቅራቢ ሰዎች ማስታወቂያውን ሰርተውታል። እኔ እንዴት ፈራለሁ እንዴ? እሱ አስተዋውቀውት ብዬ መክፈል አለብኝ አልኩ። ምክንያቱም መጀመሪያውኑ ራሴን አሳምኛለሁ አለመሄድ እሄዳለሁም ብዬ ከፈልኩ። ሄድኩኝ። በቃ አውሮፓ ልገባ ነው ተባለ። ፌሽታ ነው፣ ደስታ ነው። በስተመጨረሻው ቀኔ ልክ ሲደርስ እንደ ነገ ሲሆን ስልክ ስደውል ስልካቸው አይሰራም። አይ ቢዚ ሆኖ ነው፣ ብዙ ወጣቶች ስለሚልኩ ቢዚ ሆነው ነው። ቀናቸው ነገ ስለሆነ ቢሮ መሄድ አለብኝ ብዬ በቃ ትኬት ተቆርጦላል ተብዬ ተነግሮኛል። በቃ ከ3 ቀን በፊት ሄድኩኝ። እኔ በቃ ሁሉ ነገሬን አዘገጃጅቻለሁ። ልክ ቢሮ ሄድኩኝ፣ ዘና ብዬ ልሄድ አውሮፓ። ልክ ቢሮ በር ላይ ስደርስ ወጣቶች በዛን ቀን የተቀጠሩት በጠቅላላ እያለቀሱ ነው። ለቅሶ ቤት ነው የገባሁት ወይ ሴት ነው የማየውን ማመን አቃተኝ። አልገባኝም። ደነገጥኩ። እንዴት ላውራ? አንደበቴ የተሳሰረ። ቀስ አልኩና አባ ምንድነው ቢሮ ዝግ ነው አልገባኝም አልኩት። ምን ትጠይቃለህ እያየህ አይደል እንዳለኝ ድጋሜ ሄድኩ። እማ ምንድነው እዚህ ጋር አልኳት። እሷ እያለቀሰች ነው እማዬ እያለች። የኔስ እናት በሬዎቹስ እንዴት ልበል? በሬዎቹ ተሽጠዋል ሁለቱ። መሬቱ በአራጣ ተይዘዋል። አውሮፓ ልገባ ነው እኔ። መንገዴ ወዴት ነው? እንዴት ልመን? እኔ አውሮፓ ልገባ ነው እኮ። ወይኔ አሼ። እናቴ ትደውላለች። የእናቴን ስልክ ፈራው፣ ማንሳት ፈራው። ሰው የእናቱን ስልክ ማንሳት እንዴት ይፈራል? ፈራው የእናቴን ስልክ ማንሳት። ጓደኞቼ ጋር ስደውል ስልክ አያነሱም። አይ እስኪ ሌላኛው ጋር ልደውል አልኩ። አንድ በአንድ ስደውል ስልካቸው አይሰራም። ቀስ በቀስ ራቁኝ። አይ የነገር ህልም መሆን አለበት አልኩ። ስደውል ቀስ እያሉ ራቁ። የቀረችኝ አንድ ፍቅረኛ የነበረች የትም አትሄድም ብዬ በጣም ተስፋ ያደረኩባት፣ አውሮፓ ስገባ ወይ እዛ እንጋባለን አሊያም እዚህ ከመጣው በኋላ እንጋባለን፣ እዛ ወይ ወስድሻለሁ ብዬ ብዙ ነገር ተመካክረን በስተመጨረሻ ሚስቴን ስፈልግ እሷ እኮ ፕሮሰስ ጀምራ ነበረ። አረብ ሀገር ሄዳለች አሉኝ። የኔ መሄጃ የት ነው? መሞት አይገባኝም ታዲያ እኔ?
ሞት አይገባኝም። ለኔ ሞት ብቻ ነው የሚገባኝ። እና ምንድነው የምትሉኝ? መጨረሻዬ ሞት ብቻ ነው። አንድ ጓደኛዬ ነበረ ለውስጥ ወዳደራለሁ ብሎኝ ይዞኝ አልመጣም። ከዛና ለአንተ ላይፍህን እዚህ ትቀይርበታለህ። ምንድነው የምትሞተው? መኪና ውስጥ ምን አስገባህ አለ። እኔ ላይነት ማለት ነው የሱ ውድድር። ልክ እዚህ ስመጣ ግን ፍልን ያልኩት አገነፈለኝ። ለኔ መጨረሻዬ ሞት ብቻ ነው።